እማዬ እኔ ምን ብዬ ነው አባዬን ማበሳጨው? አይ እኔ ግን እንደዛ አይመስለኝም። ታዲያ ምን ነው እማዬ? ደግሞ ሰላም በጣም ደስ ብሏታል። እና ለምን ደስ አላት ነው? ያው ልጇን ልትወልድ ስለሆነ ይሆናላ። እኔም አንቺን ልወልድ ሰሞን በጣም ደስ ብሎኝ ነበር። እንዴ እማዬ ልጅ መውለድ ደስ ይላል እንዴ? በጣም ነው ደስ የሚለው። እንደውም ሲመስለኝ አንቺ ተስተካከዩ ልጅ ስትወልጂ። እሺ በቃ እማዬ ችግር የለውም። ናታን አግብቼ ትር ነው ልጅ የምወልድልሽ አይደል? እስኪ እናያለን። እና ደግሞ እማዬ ዳጣና ሰላም ምናችሁም አላማረኝም። አይሰለችሽ? ደግሞ ምን አየሽ? ስራሻለሁ እባክሽ። እና ደግሞ እማዬ የምጥርነት ምን እንዳለች ብታውቂ። ደግሞ እሷ ምን አለች? ለውሃ ታያግሯት፣ ውሃ ደግሞ ለእኔ የነገረችኝ እማዬ። እና አንቺም እሷ አላምነሽ ለእኔ ልትነግሪኝ ባልሆነ። አልፈልግም ኢቢ አልፈልግም። እባክሽ ተነሽ። አይ እማዬ ልንገርሽ፣ ስሚኝማ የምጥርናት ምን አለች መሰለሽ? ማርቲ እኮ አንዳንድ ጊዜ በጣም ሞኝ ናት። የቤት ሰራተኛዋ ከቤት ራሱ አርግዛ የልጁ አባት ማን ነው ብላ ጠይቅም ብላ እያወራችልሽ ነው። ምን ጭራሽ ብለሽ ነገር እያመላለሽ ከመንደርተኛው ጋር ልታጣይቅ? አይ እማዬ እኔ እኮ አይደለሁም ውሃ ናት እኮ የነገረችኝ። ቆይ እኔ የግድ የልጅሽን አባት መናገር አለብሽ ብዬ ማስገደድ ነበረብኝ ማለት ነው? ያደረኩት ነገር ልክ አይደለም ማለት ነው? ሰላም ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ሰላምዬ ሳትብ እናትና ልጅ ሆነን ስትል ዳጣ በጣም ትደነግጣለች። ሰላምዬ ይሄ ደግሞ ማለት ነው እናትና ልጅ ነን እንዴ እኛ ስትለው፣ ታዲያ ባልድ እኮ አንቺን አላደርስሽም ሰላምዬ ዳጥዬ እያለችው፣ አዎ ሰላምዬ ብትወልጂኝ ታደርስኛለሽ እያለቻት ነበር። እና ምን ነው ችግር አለ እንዴ? ስለ እናት ሲነሳ ሁልጊዜ ጥሩ ስሜት አይሰማሽም እያለቻት ነበር። እና ቆይ የልጅነት ፎቶ የለሽም እንዴ ምናምን ትላት። ወይ ጉድ ሰላም የልጅነት ፎቶ የጠየቅሽ ነው ጭራሹ እያለች መሳቅ ጀመረች። እንግዲህ አብይ ደግሞ ማርታ መጥፎ ነገር እንድታስብና ያልተፈጠረ ነገር ያላወሩት ነገር አወሩ ብላ አይምሯን ትመርዛታለች። እንዴ ማርታ እኮ የዋነች እና ጅንም ጭምር ነች። እንዴት ሰራተኛው አርግዛ ልጁ አባቱ ማን እንደሆነ ሳታውቅ እንዴት ዝም ብላ ትቀመጣለች ብላ እኮ የሰፈር ወሬው ሳውሩ ነበር እያለች ነበር። እና ልክ እንደዛ ስትል ለሷ እየነገረቻት ነበር። አንቺ የምታወሪውን እያሰብሽ እስከዚህ ብላ ታባራታለች። እማዬ እውነቴን እኮ ነው እስታስቢ ሰላምና አባዬ የሆነ ነገር ኖራቸዋል። ዳጣና ሰላም ሰሞኑን በጣም እየተቀራረቡ ነው፣ የሆነ ነገርማ አለ እያለች እና አባዬም ችግር እንዳለበት ጭምር እየነገረች ነበር። ሰላም ድንገት ስለ እናቷ ስላነሳችው ዳጣ እናቴ በጣም ናፍቀኛለች እያለችው በጣም ተፋታ ነበር። እንዳጋጣሚ ውሃ መታ ከሷ ጋር ዳጣ ስትል ምን ተፈጠረ? ምንም አልሆንኩም እናቴ በጣም ናፍቀኝ ነው እያለቻት ነበር። እና ከዳማትሽ እኮ ከናፈቀሽው እኔም ናፍቀኛለች እያለቻት ነበር። እና ማርታ ግራ ገባት። ምክንያቱም ይሄ ነገረችው ቆይ ስለምን እንደምታወሪ ያስብሻል? ጭራሽ ከጎረቤት ከልታጣልኝ ወሬ ማመላለስ ጀመርሽ ብላ ትቆጣለች። እማዬ እንግዲህ ያለት እኮ ነው ለእኔ ውሃ ነው የነገረችኝ። ውሃ ግን አልነገረቻትም። ነገር ግን ራሷ ፈጥራ ያወራችው ነበር። አብይ ራሷ ነበር የፈጥራ ስትናገር የነበረው። ዳጣ ግን እንደከፋትና እንደደበራት ነገረቻት። ውሃ ለምንድን ነው የከፋሽው? ለምንድን ነው የደበረሽው? እኔም እኮ ደብሮኛል እያለቻት ከዛ
ለምንድን ነው የደበረሽ? ትልና ታቅፋታለች ማለት ነው። ዳጣ እንግዲህ እናቴ ናፍቀኛለች ብላ ነበር እና እሷ ስትቀበልና ስታዝን ካየችው ውሃ ታለቅሳለች። ከዛ ታቅፋትና አንቺ የኔ ውድ እህት ነሽ፣ ስለዚህ መቼም አይከፋኝም። አንቺ ያለሽ እንዴ አብያ ልጅ ሰላም እያለች ናት አለልኝ፣ ሁሉም ሰው አለልኝ፣ በጭራሽ አልከፋም እያለችው ነበር። በቃ እንደዚህ ስትከፍ ድጋሚ እኮ ላይሽ አልፈልግም ዳጣትን አርቹ እንግዲህ በር ላይ አብዬን እየጠበቃት ነበር እና የህንድ ጭፈራ ውዙ እየተወዘወዘ እየጠበቃት ነበር እና ድንገት አብዬ ትመጣና ቆይ እዚህ ደግሞ የምትሰራለ እያለችው፣ ቆይ ደግሞ ዛሬ በጣም ቆንጆ ሆነብሻል፣ በጣም አምሮብሻል፣ አይኖችሽን፣ ጸጉሮችሽን፣ በቃ ሁሉ ነገርሽ እኮ ያምራል እያለት ነበር። አሁን ውስጥ እሱን ተይና አሁን የምፈልገው ለአንድ ጉዳይ ነው እያለት ነበር እና ከናታ ፍቅር እንዲይዞ ለማድረግ ነበር እሷ እና ማስተፋቀር ካለ ምናምን ብላ ስጠይቀው ነበር እሱን እንደሌለና መቼም እንደማይሆን እየነገራት ነበር። ዳጣና ደረጀ ይገናኛሉ። ሰላም እሷ ወደ እንትን ስትሄድ ምሳ ቋጥራ እየሸኘች ነበር። አባዬ ይሄ ምንድን ነው ያሹ ስላት ሰላም እኮ ቋጥራ የሰጠችኝ አባዬ እያላትና እየተንከባከበች እንደሆነችው እና በጣም እንደምትወደው ጭምር እየነገረችው ነበር። እና ሰላምን በጭራሽ ማስጨነቅ የለብሽም ነፍሰ ጡር ነች እያለች ነበር። አዎ ሰላም ሰሞኑን ፍቅሯ በጣም ጨምሯል አባዬ። በእርግጥ እኔም በጣም ወዳታለሁ፣ ግን ሰሞኑን በጣም እያየችኝ በቃ የበላሁት የጠጣሁት ራሱ እኮ የመሰላት አይደለም እያላት ነበር። እናም ግን ብዙ ጥያቄ እንዳትጠይቃት እሺ። ለምንድነው የማልጠይቀው አባዬ? የሆነ በጣም ትጨነቃለች። ስለዚህ ምንም አይነት ጥያቄ እንዳትጠይቁ ብሎ ነበር ይነግራታል። እንግዲህ አሁን የምፈልገው ነገር ሽማታመጠነኝ ከሆነ ደግሜ አላየም ስትል እሺ ለማን ፈልግሽው? እንግዲህ ስለማልወድም እንድወደ የማድረግ መድኃኒቱን ልታመጣልኝ ትፈልጋል ስትል ታዲያ አረሱ የማይሆን ነገር ነው፣ የስጠን ስራ ነው። ስለዚህ አብዬ እባክሽ አይሆንም ስላት ነበር። ትሰማኛለህ አንተ ማትረባ፣ አሁን የማታመጣ ከሆነ በቃ ሂድ ከዚህ ትለውና ታመነጫጭቀዋለች ማለት ነው። ከዛ እሱ ቆይ ምን እየሆንሽ ነው? ግን ለእኔ ነው እርግጠኛ ነሽ? ስለወደድሽ ደስ ብሎኛል። አንድ ቀን እንደምትወጂኝ እርግጠኛ ነበርኩ እያላት ነበር። እና አሁን ሶበል ትለውና ታባርሯለች ማለት ነው። እንግዲህ ዳጣ እናቴ የትን እናቴ ደህና ነች ብላ ስትጠይቀው አዎ እናትሽ በጣም ደህና ነች ዳጣ እያላት ነበር። እና እናቴ ግን አይታኝ ታውቃለች እያለችው ስለ እናቷ ማውራት ጀመረች። እና ዳጣ ካሁን በኋላ ቃል እባክሽን የምነገረው ነገር እያሰብሽው ስለ እናትሽ እንዳትጠይቀኝ ብዬሽ ነበር፣ አላሳሽ እንዴ? ቃል ገብተሽ ነበረ እኮ እያላት ነበር። እና እሺ ከደሪ አላስጨንቅም፣ እንድትጨነቀው አልፈልግም፣ ግን እናቴ በጣም ስለናፈቀች ነው ማለቷ ነገረችው። እናቷ በጣም ደህና እንደሆነችም ጭምር እና ስለ አንቺ እየጠየቀችው እንደሆነ ነገራት። ስለዚህ ካሁን በኋላ ሰላም ጋር ስታወሪ ጥንቃቄ አድርጊ፣ ብዙ አታስጨንቃት እያለ ነበር። እና እሷም እሺ አባዬ በቃ አላስጨንቃትም እያለችው ነበር። እና ሰላም ምንም ነገር ብትለሽ ምንም ነገር እንትን እንዳትል ብላ እንግዲህ በጣም ዳጣ እንደምትወዳትና ለእሷ እንደምታስብ ጭምር ማርታ በጣም ተጨነቀች። ናታን እማዬ ምነው ችግር አለ? እንደ ጥሩ ስሜት ላይ አይደለሽም? የተፈጠረ ነገር አለ ስላት እና የተፈጠረው ነገር እየነገረችው እንደውም ብዙ ጊዜ ይህን ነገር ያለች አብይ ትሆናለች ስል አዎ አብይም ብዙ ጊዜ ያለች ነገር ግን አሁን ጎረቤት እያወሩ እንደሆነ ነገረች። ቆይ ናታን እኔ መጥፎ ሰው ነኝ እንዴ? እናቴ ብሆን ኖሮ አንቺስ አትለኝም ነበር። እና የወለዱት ልጅ በጭራሽ የራስ ሊሆን አይችልም። ያሉት እኮ ልጅ የራስ ሊሆን ያሉት እኮ ልጅ ያንተ የራስ ሊሆን አይችልም አንቺ ባትለኝ ነበር አለችም። እሱስ ልክ ነሽ እማዬ፣ ምንም ቢሆን እናት ነች ሁሌ እያላት ነበር። እና ሰላም ነፍሰ ጡር ሆነ። ነገር ግን አባቷ ማን ነው ብዬ ማስጨነቅ ነበረብኝ እንዴ? አይ እማዬ ለምን ይህንን እርግጠኛ ነኝ አብይን አይደለም አእምሮሽ ልትይዝ የሞከረችው። አይ አብይማ ብዙ ጊዜ ተናግራለች፣ ነገር ግን በአሁኑ ከጎረቤት ነው የሰማሁት እያለችው ነበር። ምትልና ውሃ አንድ ላይ እየተጫወቱ ነበር። ጸጉርሽ ላይስ እያለች እየታገለቻት ነበር ማለት ነው። እማዬ እባክሽን ሰዎች የማወሩት
ነገር በጭራሽ እንደዚህ እንዳስብሽና ማጨናነቅ የለብሽም እያላት ነበር። አላቅም ናታን፣ ጥሩ ሰርቻለሁ፣ መጥፎ ሰርቻለሁ፣ ምንም አላቅም። ነገር ግን እየተባለ ያለ ነገር በጣም ከባድ እንደሆነ ነገረችው። እማዬ ሰው የሚያወራ ነገር ስለነሱ ማስብና መጨነቅ የለብሽም እባክሽ እያላት ነበር። ብቻ አላቅም ናታን፣ መጥፎ ሰርቻለሁ እንዴ እኔ መጥፎ ነኝ እንዴ እያለች ማውራት ቀጠለች። ኧረ እማዬ በጭራሽ አንቺ መጥፎ ልትሆኝም መጥፎም አይደለሽም እያላት ነበር። ታዲያ ለምንድነው ሰው እኔ ህይወት ላይ ገብቶ እንደዛ ነው እና አስገድደ አስጨንቄ አባትሽ ማነው? አባቴን ካልነገርሽኝ ከዚህ ቤት ውጪ ላላት ነገር ምን ማድረግ እችላለሁ እያለች ነበር። እማዬ እንዳልኩሽ ነው ሰው የማወራ ነገር ምንም ሊጋትች እያለ ደራጀ ደግሞ ለሰላም ስልክ ደውልና እና ምስል ደረጃ እያስጠነቀቃት ነበረ። ዳጣ ብዙ ጊዜ ስለሷ እያወራችለት ስለሆነ ልጅቷ በጣም ተጠራጥራለች። ሰላም ምን እየሆንሽ ነው? እባክሽ ጥንቃቄ አድርግ እያለት ነበር። መቼም እንግዲህ አንድ ቤት ውስጥ እየኖርን ተራርቀን መገናኘት ሆነ ስራችን እያለት ነበር። እና እባክሽ ሰላም ጥንቃቄ አድርገኝ፣ በጭራሽ ዳጣ እናቷ እንደሆንሽ ማወቅ የለባትም፣ ጥንቃቄ አድርጊ እያላት ነበር። እና እሷም እሺ ትላለች። እና ጋሺ የተወሰነ ጊዜ ስጠኝ፣ ልጄን እኮ አይቼ ራሱ አልጠገብኩትም፣ ናፍቆቴን ራሱ እኮ አልተወጣሁትም፣ ስለዚህ የተወሰነ ጊዜ ስጠኝ እያለችው ነበር። እሱም እሺ ግን ሰላም እባክሽን ጥንቃቄ አድርጊ እያላት ነበር። ናታና ዳጣ ናፍቀሽኛል እና ውጭ መገናኘት አለብን እንደ ስላት አይ አብይዋን እዚህ አትመጣም አታስበው እያለችው ነበር። እና ደረጀን እንደተጠራጠረችው ማርታትን ይነግራታል። ማለት እኔ ተጠራጠርሽ እንደ እያለችው ነበር። አይ አይደለም በሰላም እርግዝና ነው እያለችው ነበር። የሰላም እርግዝና? አዎ እያለች ሰላም እሺ ጋሽ አታስብ፣ ምንም ነገር አይፈጠርም፣ ምንም ነገር አልለውም እያለችው ነበር። እና እያለችው ከአንቺ ከሰላም ጋር የሰላም አባት አዳደረች። አይ በጭራሽ ሊሆን አይችልም፣ በእርግጥ ሰው ማመን ከባድ ነው፣ ምን እንደሚፈጠር ማወቅ አትችልም እያለችው ነበር። ቢሆንም ግን አባቴን ግን አምናለሁ ናታን እያለችው ነበር። እና እዛ ጋር እዩ እላትና ጉንጃን የስማታን ማለት ነው እንዴ። ከዛ ውሃትን ጥቃ እያያቻቸው ነበር። እንዴ ናታን ዳጣ ልትበላት ነው እንዴ አለችው። ልክ ስትለው ይደነግጣሉ ሁለቱም ማለት ነው። ከዛ ይሯሯጣሉ። ነገር ማርታ ጥያቄ ፈጥሮበት ስትጨናነቅ ነበር። ምክንያቱም ይሄ ነገር በጣም አሳስቧታል። ከዛ ማርቲ ምን ሆነሻል? የተፈጠረ ነገር አለ እንዴ ብሎ ደረጀ ስጠይቃት አይ ምንም አይደለም ብላ ማርቲ ጥሩ እንዳልሆንሽ አውቃለሁ፣ ምንድነው የተፈጠረ ንገረኝ እንጂ እያላት ነበር። የሰላም ነገር እና የሰላም ልጅ ነገር። የሰላም ልጅ ምን ሆነች እንዴት ምናምን እያለ መጨነቅ ጀመረ። ከዛ በንዴቱ ማደረች ተረጋጋ እንጂ ምን እየሆንኩ ነው? ለምንድነው ስሜታ የምትሆነው ብዙ ጊዜ ስለ ሰላም ሲነሳ ብላ ትጠይቀዋለች። አይ ስለ ልጇ መጥፎ ነገር እያወሩለት እንዴት ነው ታዲያ የማያስጨንቀኝ እያለ ነበር። እንደ አጋጣሚ ናታ ዳጣ እና አብይ አንድ ላይ እየተጫወቱ ነበር። እና ስለ ጦርነት ቆይ ለምንድነው የምታነሺ ስላት ከዛ ዳጣም እያወራችሁ ነበር። እና አብይ ደግሞ ናታን ሚዜ ምናምን አዘጋጀ እንደ አላለችው። ዳጣ ትኩር ብላ እያየችው ነበር። በሉ ደህና ደሩ እኔ መተኛት እፈልጋለሁ ብሎ ናታን ይሄዳል ማለት ነው። በቃ እኔም ልግባ ጉርጓድ ግቢ ትላታለች አብይ ቀሽ ጉርጓድ ገባለሁ ደህና ሁጥልና ጥላቸው ትሄዳለች። ደረጀ ግን ስለ ሰላም ሰላም ምንድን ነው ሆነች? ሰላም ምን ተፈጠረ እያለ ማርት ላይ ጮህ። ደሬ ተረጋጋ እንጂ ምን እየሆንኩ ነው? ስሜታ እየሆንኩ እኮ ነው ታውቋል ግን ትለዋለች። ታለምናርግ ስለ ሰላም መጥፎ ነገር እያወሩ እንዴት ነው ስሜታ የማልሆነው እያለ ቆይ ለምንድን ነው እንደዚህ ስሜታ የምትሆነ? ስለ ዳጣ ስወራ ስለ ሰላም ስወራ በጣም ነው የምትበሳጭ። ዳሬ ተረጋጋ እንጂ ብላ ትጮህበታለች።
ማርቲ እባክሽ ሞራ ነገር እንደነሱ ቦታ አትስጪ እያለት ነበር። አበይ ናታ ማግባት እንደምትፈልጉ ናታ ግን መቼም እንደማያገባት ስነግራት በጣም ትናደዳለች ማለት ነው። ውድ ተመልካቾች የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ ጋር ይሁን።